ወሎ ነው ሀገሬ ወሎ ገራገሩ ወሎ ሄጄ ነበር። አበጋር የሚባል ባህላዊ ዳኝነት አለ። ባዶንም ቢሆን ወደዋለውን አልቀበለው። ባዶን እንዴት በመላጣ ሆነ ምኑን ነው ወደው? ጭራሽ ደሞዝተኛ ተው አይደል? ኧረ አይሰሙም። ገንዘብ ለማግኘት ብለው ጤናቸውን ያጣሉ። ገንዘብ ካገኙ በኋላ ጤናቸውን ለማግኘት ገንዘባቸውን ያጠፋሉ። ምንድነው ላንተው ምርጥ የሚባለው ነገር? ስጋ፣ እንቁላል ፍርፍር። ስጋ በዚህ ገንዘብ ምን ሊገዛበት ይመስላችኋል? ምንም ሊገዛበት አይደለም። በየቀኑ በህይወት ለመቀየት ለመተንፈስ የሚከፍለው ገንዘብ ነው። ከወላጆቹ ለሚሶች የተላለፈ መልእክት አለ። ጉዲው አሁን ምን ይባላል? አንቺን እንዲያርጎሽ ነበር ሚሲው ምን አለ አካውንት ላይ ብትለው 4000 ብር ይዞ የ2000 ብር ምሳ ይበላል። እሱ ነው ወሳኙ። እኛ አሁን ተጠቅመንበታል ይሄንን ገንዘብ አያያዝ። ብሩ የለም እንጂ የኛ ሀገር ምግብ ይሸታል። ብዙ ጊዜ like ሙሉ አካላችሁ ነው የሚሸተው። የኛ ምግብ በጣም ይሸታል ምናምን አለች እንዴ። እና ታዲያ ምግብ ሸተተሽና ምን ትሆኛለሽ? አሞቺ የሆነ ሽንት ቤት ምጣጪ ነው የተባልሽ እኮ ነው የምትመስዩ። ሰላም 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 ውድ የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን። እኛም ከቪዲዮዎቻችን ጎን ለጎን አለን። ጠፍተናል፣ እውነትህን ነው። እንዴት እንደ ቤት ይከፈት። ለማንኛውም አብረናችሁ ምን ቆየው እኔ ግሴ ግስላው እንዲሁም ወንድማችሁ ነው የተሙ ንጉሴ ከካሜራው በስተጀርባ ቅመሚት አቤት ይበልሽ መድኃኒዓለም አንድ ላይ በመሆን ነው ማለት ነው። እንደተለመደው ለእናንተ ይበጃል፣ ያስተምራል፣ ይመክራል፣ ይዘክራል ምንለውን ቪዲዮ ሰብሰብ አድርገን ከእናንተው ለእናንተ ይዘንላችሁ መጥተናል። የዛሬ ቪዲዮ ስፖንሰር ያደረገላችሁ ሰመር ሪል ስቴት ነው። ሰመር ሪል ስቴት 17 ፍሎር ያለው አፓርታማ በ2 ዓመት ውስጥ ገንብቶ አስረክቧል። አሁን ደግሞ እንግሊዝ ኤምባሲ ሚናሮድ ህንጻ አጠገብ እያስገነባ ያለውን ህንጻ እንካችሁ ብሏቸዋል። እንዲሁም ቡልጋሪያ እያስገነባ ያለውን የመኖሪያ አፓርታማ እንዲሁም የንግድ ሱቆችን እንካችሁ ብሏቸዋል። 10% ብቻ ነው ከእናንተ የሚጠበቅባችሁ። ከታች ባለው ስልክ ቁጥር እየደወላችሁ መመዝገብ ትችላላችሁ ይላችኋል። ሰመር ሪል ስቴት። ሰመር ሪል ስቴት ከልብ እናመሰግናለን። የዚህ ቤት የመጀመሪያው ስፖንሰር ነው። ኤግዛክትሊ። ቪዲዮ ላይክ እያደረጋችሁ ዳይ ወደ ቪዲዮ። በሳምንት 7 ቀን 24 ሰዓት ስራ ላይ ነን። ለምን ካላችሁ የእርሱን የቤቱን ቁልፍ በእጆ ለማስረከብ በካሳንቺስ ሴቶች አደባባይ ባለ 17 ወለል አፓርታማ በ2 ዓመት ውስጥ ብቻ እንዲህ ጥንቅቅ አድርገን አስረክበናል። አሁን ደግሞ ይህ ለእናንተ ነው የተዘጋጀው። በዲፕሎማቶች መንደር ከእንግሊዝ ኤምባሲ አጠገብ ከጫካው ፕሮጀክት ፊት ለፊት ቅንጡ አፓርትመንቶችን እየገነባንሎት እንገኛለን። ቆይ ምን ይሄ ብቻ! ለደህንነቱና ለኢንቨስትመንት ተመራጭ በሆነችው ከአፍሪካ ህብረት በቅርብ ርቀት በምትገኘው በመሃል ቡልጋሪያ ዘመናዊ የመኖሪያ አፓርትመንትና የንግድ ሱቆችን ከታላቅ ቅናሽ ጋር አቅርበንሎታል። ምን ይጠብቃሉ? ይፍጠኗ! ከባለ 1 እስከ ባለ 3 መኝታ በ10% በ550 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ለንግድ ሱቆች ከ450 ሺህ ብር ቅድመ ክፍያ ጀምሮ አቅርበንሎታል። አይ እኔ የኖርኩኝ መክፈል ነው የምፈልገው ካሉም የ50% የባንክ ብድር አመቻችተንሎታል። የግንባታ ጥራትና ታማኝነታችንን በጊዜ ማስረከባችንን ያዩት ደንበኞቻችን በዚህ ሁኔታ 75% ሽያጭ አጠናቀናል። የቀረን 25% ነው። ተሙን ብለው ቀድመው ለሚመጡ 20 ደንበኞቻችን የ30% ቅናሽ ባለድል ይሆናሉ። ውስን ቦታ ነው ያለን። በ200 ሺህ ብር ብቻ ቀድመው ይመዝገቡ። ደግሞ በማያገኙት በዚህ እድል ተጠቃሚ ይሁኑ። ለበለጠ መረጃ በስልክ ቁጥራችን በ0973 83 56 57 አሊያም በ0978 40 95 55 ሃሎ ይበሉ። ከቃላችን ዝንፍ አንልም። ባላገር ለሀገር ሰመር ሪል ስቴት። ወሎ ነው ሀገሬ ወሎ ገራገሩ የሚመጀኑበት አድባሩ ደብሩ ከቅቤው ከማሩ ከሸቱ ከልሼ። ስለ ወሎ የተባለውን ነገር ሰምተን እንመለስ። አታጥቆታችሁ እንዴ? ምን አይደለም እኮ አንተ ልታጣላኝ ነው። ወሎ ሄጄ ነበር። አበጋር የሚባል ባህላዊ ዳኝነት አለ። በወሎ ልማዳዊ ዳኝነት አንድ ሰው በእጁ ነፍስ ቢጠፋበት የገዳይ ቤተሰብ አበጋሮች ጋር ሄድና አበጋር ሰዲ አረብ ይላቸዋል። በእጃችን ነፍስ ጠፍቷል ያስታርቁን። አበጋሮቹ ንቅል ብለው ድንኳናቸውን ጎጆአቸውን ሟች ቤተሰብ ፊት ለፊት ይተክላሉ። ከዚያስ የሟች ቤተሰብ አንጀት እስኪራራ ድረስ ያ ሟች የሚያከብራቸው ሰዎች እየፈለጉ እንትን ይላሉ። ምልጃ ዝናብ ቢፈራረቅ ፀሐይ ቢፈራረቅ ንቅንቅ የለም ከዛ ቦታ። 7 ቀን 10 ቀን 20 ቀን ሊፈጅ ይችላል። ቁጭ ብለው ቡና እየጠጡ ጫታቸውን እየቃሙ እስኪታረቁ ብቻ ለሚጠብቁት ሰፈርተኛን ያስታርቃሉ። ሌባ ካለ ይሸመገላሉ። ከዛስ
የሟች ቤተሰብ አንጀት ሲራራ ገዳይ ከጫካ ከተደበቀበት ይወጣል። ሲወጣ ተጎሳቁሎ እንዲመጣ ይደረጋል። የኛ ልጅ ሞቶ አማረበት እንዳይባል። ከዛስ መሳሪያውን እንዲራመድ ይደረጋል። ይቅርታ እንዲጠይቅ ይደረጋል። አብረው እንዲበሉ ይደረጋል። እዛው ከሌላ ቦታ የሚለየው ምንድነው መሰላቸው? በዛሬው ዕለት ብለው ቃለ ጉባኤ ይዛሉ። አቶ ገሌን ገሎት እንዲ እኛ ሽማግሌዎች 30 ሺህ ብር ቀጣን፣ ምክንያቱም ድንገት በተፈጠረ ጠብ ስለሆነ። መንግስት ይሄ ቅጣት ያንሰዋል ብሎ ካመነ በጎደለው እንዲሞላ ገዳዩን ከሟች ቤተሰብ ጋር አያይዘን ልከናል ይሉና ወረቀት ጽፈው አያይዘው ሁለት ሰዎች ተያይዘው ፖሊስ ጣቢያ ነው ወደ ፍርድ ቤት ማለት። አይገርምም? ሟችና ሟች ቤተሰብና አሁን ዘመናዊ ትምህርት ይሄን አልሰጠንም። ባህላዊው ነገር ግን ፍትህና ፍርድ ልዩነት አለ። ፍትህ የሀገር ቤት ዳኝነት እርቅንም ይጨምራል። በቃ ከዛ በኋላ ተሳሳቃለህ፣ ትጫወታለህ። ከፍተኛው ፍርድ ቤት የሚወስናቸው ውሳኔዎች ግን ከህብረተሰቡ ጋር እንዴት እንደምትቀላቀል አይነግራም። ያ ማለት ያለን ነገር ሁሉ የተበላሸ የጠለሸ የቆሸሸ ነው ማለት አይደለም። የሚገርም ነገር ስላለን በጣም የተለየ ነው። ባህላችን ውስጥ የምናገኛቸው ነገሮች ናቸው። አዩ አይደለ? እና ስለወሎ ከዚህም በላይ ብዙ ማለት ይቻላል። ወንድማችን አሁን የተናገረው ነገር ግን በጣም የሚገርም ነው። ደቡብ ላይ ሸንጎ የሚባል ነገር አለ። በየቦታው እኮ የየራሱ ባህል አለ። ኦሮሚያ ላይ ደግሞ ገዳም ይባላል። በየቦታው እርቅ አለ። አሁን ላይ ወጣቱ ይሰማል እንደ እርቅ እና ታረቅ ቢባል ኤምጥ ይባላል። ኤምዲም አለ። ኤምጥ ማለት መስሚያው ጥጥ ነው። ኤምዲ መስሚያው ድፍን፣ ቀጥሉበት። ኤምገ መስሚያው ግቢ፣ ኧረ በቃ በእግዚአብሔር መስሚያው ስለ ክርስቶስ ተው አማሃልት ያማሃልት ነው። ገንዘብስ ትዳርና ገንዘብ አሁን ገንዘብም አስፈላጊ ነው። ምንድነው አስፈላጊነቱ? እኔ ባዶውንም ቢሆን ወደዋለውን አልቀበለው። ባዶውን እንዴት በመላጣ ሆኖ ምኑን ነው የምወደው? ምን በልተን ምን ጠጥተን እኔም የማይሆን ነገር አውርቼ ከምለያይ ገንዘብ ትልቅ ወሳኝ ነገር ነው። ገንዘብ የሌለው ወንድ ባናት ተተከል። የት ነው የሰማሁት? ባናቱን ባይተከል በቃ ትንሽዬ ኖሮት ተጠጋግቶ ፍቅሩን እውነቴን ነው። አንዳንድ ጊዜ ደግሞ እኔ የሚገርመኝ ልንገርህ፣ አገኛለሁ ብለው ገብተው አሳነባሪ ሆነው ይቀርዋል። ሰፍ ብለው በትዳር በቃ ሰራሁለት ይባልና እግዚአብሔር ያያል። አንተ አሁን አካባቢያችን ላለ ሰው ነው የምትጨነቀው። እኔ ለማንም ሰው በህይወት የተጨነቀ አላውቅም። ለሚያይ ነው የምጨነቀው። ማንም አይሰጥምና ትዳር ፍራንክ ይፈልጋል። በጣም እንዲህ ፍራንክ ሳይኖርስ አይጋባም። መፋቀር፣ መዋደድ፣ መጋባት አይችልም። ምን ሊበላ ሊጠጣ አብሮ አይሰሩም። አሁን ስራ ቶሎ ይገኛል። ይሞከራል። በመሞከር ነው ያዘዋ። ይሞክሩ ሞክሩ። ግልጽ ያለ ጥርት ያለ መልስ። ትክክለኛው ነገር ምንድነው? ወንድ ልጅ ለማግባት ከፈለገ የተወሰነች ነገር ያስፈልጋል። ማስተዳደር አይደል? ምን ማለት ነው? ሀገር ስትስተዳደር ራሱ መተዳደሪያ ደንብ አላት። በደንብ ትተዳደራለች። በህገ መንግስት ትተዳደራለች። ትዳርን የመሰለ ነገር ውስጥ ተገብቶ በባዶ እንዴት ይሆናል? አይሆንም። ሚሊዮነርም ቢሊዮነርም ሁኑ ሳይሆን ሴቶቹ እንደዛ ነው የሚሉት። አሁን ላይ ጭራሽ ወር ደመወዝተኛ ኧረ አይሰሙም። በሰዓት ስንት ያገኛል ይለዋል። ይህንን ስንል ሁሉንም ሴቶች እያልን አይደለም። በዚህ ገንዘብ ምን ሊገዛበት ይመስላችኋል? ምንም ሊገዛበት አይደለም። በየቀኑ በህይወት ለመቀየት ለመተንፈስ የሚከፍለው ገንዘብ ነው። እናንተ ስለሸናችሁ ብቻ አመስግኑ። ምክንያቱም ሽንታችሁ የሆነ ቀን ቆሞ በማሽን የሚጠራበት ቀን ሊመጣ ይችላል እና ዳያልስ እንዴት እንደሚጀመር ከመጀመሪያው ጀምሮ ያሳያቸዋለሁ ነው። ዳያልስ ያው ደው በየቀኑ እንደዚህ እየከፈልኩ ነው የምትነፍሰው። ይሄው አሁን ሂሳብ ከፈልን፣ ከዛ ሄደን እንጀምራለን። ይሄ ወጥ አሁን የጥበት ክፍል እንገባ ነው። በየቀኑ በሳምንት 3 ይመስለኛል። ሁለት ቦታ እንዴ
እዚህ ምድር ላይ ከሚሰጡን ትልቁ ሀብቶች የመጀመሪያው ጤና ነው። ሁሉ ነገር የሚኖረው ጤነኛ ስትሆን ነው። የምትሰራው ጤነኛ ስትሆን ነው። ነገን የምታስበው ጤነኛ ስትሆን ነውና ጤና ያሳጣን። ለወንድማችንም ደግሞ እግዚአብሔር ምሕረቱን ይላክልን። አንዳንዶች አሉ ገንዘብ ለማግኘት ብለው ጤናቸውን ያጣሉ። ከዛስ ይሰዋሉ። ገንዘብ ካገኙ በኋላ ጤናቸውን ለማግኘት ገንዘባቸውን ያጠፋሉ። ብልጥ ሰው ግን ጤናውንም ይዞ ደግሞ ለጤናው የሚበቃውንም ገንዘብ ይዞ በሰላም ይኖር። ልጁ ያለው ነገር ማለት ነው እጅግ በጣም ብዙ ሰው የሚዘነጋው ነገር ነው። ገና ለገና የገንዘብ ነፃነት ያስፈልገኛል በሚል ማለት ነው ጤናችሁን ሁሉ ነገራችሁን ሳክሪፋይስ እያደረጋችሁ ከሆነ ያላችሁት የምሬን ነው የምላችሁ ነገር በጣም ነው የሚጸጽታችሁ ከምላችሁ በላይ። ስለዚህ ስላችሁ በአማርኛ ምን ለማለት ፈልጌ ነው መሰላችሁ በጣም ጠዋትም ማታም ሌሊትም ራሳችሁን በስራ ነው የምትጠምዱት። እረፍት የላችሁም። ለመብላት ጊዜ አጣችሁ ሰዎች፣ ውሃ በስነሻ ለመጠጣት ጊዜ የሌላችሁ ሰዎች፣ በቀን 8 ሰዓት ለራሳችሁ እረፍት ለመስጠት ለመተኛት ጊዜ የሌላችሁ ሰዎች በጣም ችግር አለባችሁ። የምሬ ነው በጣም ችግር ያለባችሁ ሰዎች ናችሁ። አሁን መጠጣት ያለባችሁን ውሃ ካሁኑ እየጠጣችሁ ካልሆነ ነገ በሆነ እድሜያችሁ ላይ የኩላሊት በሽተኛ ሆናችሁ ነው የምትቀሩት። አሁን ውሃ ትንሽ ብትጠጡ ያኔ የሚመጣውን በሽታ ማስቀረት ትችላላችሁ። አሁን ሰውነታችሁ ማግኘት ያለበትን እረፍት ባለማግኘቱ ምክንያት ነገ ላይ ብዙ ነገር ኖራችሁም ግን እናንተ ጤነኛ አትሆኑም እያልኳችሁ እና ራሳችሁን በማትጎዱበት መልኩ ስሩ። ሁሉም ነገር የሚኖረው እናንተ ስላላችሁ ነው። ጤናችሁን ጠብቁ፣ ብሉ፣ ጠጡ። ለምትወዱት ሰው ጊዜ መስጠት በምትፈልጉበት ሌቭል ልክ ለራሳችሁ ስጡ። ኢንጆይ ማድረግ ካለባችሁ በሳምንታችሁ የሆነ ጊዜ መደባችሁ ከራሳችሁ ጋር ፈታ በሉ። ቤተሰቦቻችሁ ጋር ጊዜ ማሳለፍ ያልቻላችሁ ቢዚ ሆናችሁ ሰዎች ነገ ላይ ብዙ ነገር ሲኖረኝ አኮራችኋለሁ፣ አኖራችኋለሁ፣ ነገ ነው አብሬያችሁ ጊዜ ማሳለፈው ብላችሁ ራሳችሁን እየሸወዳችሁ ያላችሁ ሰዎች ነገ ምን ሀፕ እንደሚያደርግ አታውቁ። ራሳችሁን እየጠበቃችሁ ብትሰሩ ምን ነገር አይጎልባችሁም። እየሰሩ ማሳካት ብቻ ሳይሆን እየሰሩ መሞት የሚባልም ነገር አለ እና ይሄን ነገር እያሰባችሁ ላይፍን እየኖራችሁ ነው ማለፍ ያለባችሁ። ገብታችኋል? እና take care of yourself. ራሳችሁን ጠብቁ። for the first time we agreed with you together እውቀት ከውስጥ ሳታስበው ነው እውቀት የሚወጣው እኮ። እቺ ሲምብሮ ዛሬ ገና ቱዴይ ገና ማቻ አደረግን ያለው አንተ ነው መልእክቱ ብሎ አለች። ዝበላል መልእክቱን መጀመሪያ አንተ ብሉማ እየበላህ ነው እንዴ? ከዚህ በላይ አታግበሰብሰው እንዴ? ምንድነው ላንተው ምርጥ የሚባለው ነገር? ስጋ፣ እንቁላል ፍርፍር። ስጋ ከየት መጥቶ ስጋ? የዶሮ ኩስ ሊጥል ነው ትንሽ ቆይቶ እንቁላል ከመብላቱ የተነሳ። አንተስ ይሄን ጎመንና ቲማቲም ከማግበስበስ ቲማቲም እኛ ቤት ውስጥ የቲማቲም ቋንጣ አለ። ይሄን እናገራለሁ። የቲማቲም ቋንጣ እግዚአብሔር ያሳያል። ፋት መቀነስ አለብን ነው። ፍርሃት ነው መቀነስ ያለብን፣ ፋት አይደለም። አረቀመሚት ንገሪው። ይሄ በስራ ሊሞት ነው ይልጅ። ቲማቲም ቁርጥ፣ ቲማቲም ጥብስ፣ ቲማቲም ቅቅል፣ ቲማቲም ለብለብ፣ ቲማቲም ቋንጣ፣ ቲማቲም በሰላጣ፣ ምንም ቲማቲም የሌለበት ምግብ እኛ ቤት ውስጥ አይሰራም። አይ ወዴት ይመጣ እንደሆነ ገብተህ ታዩ። ጉዳዩ ከኔ ጋር ነው። ደሃነ የሚል ምክር ይመጣል ቲክቶክ ስክሮል እያደረክ አንተ ለሀብታምነት ሊነግረው ነው ሲል ሁለት ኩላሊት ጋር ያለው ሰው ደሃ አይባልም። አንዱ ነው ፑሾ አለ። ነገ ማሸጡ አይቀርም። የልጅኛል ከወላጆቹ ለሚሶች የተላለፈ መልእክት አለ። እነሽ ሚስ ደህና ነሽ? እኛ አለን እየተነፈስን ነው። ያው እሱ መቆሙ አይቀርም፣ ችግር የለውም፣ ምንም አይደለም። ዝም ብለሽ ያለንበትን እንድታቂልን እንድትረጅን ነው። እኔ ጠፋ ብዬ ያልዞርኩበት የለም ያልፈለኩበት የለም። ልጁ የት እንዳለ ላሳይሽ ሚስ። ኧረ ተቃጠልን ሚስ። የሆነ ነገር አድርጊልን ሚስ። በቃ ሰላም ልበልሽ ብዬ ነው ሚስ። እንዴት ነሽ የሚለው ነው ሚስ። ሰላም ላሳይሽ ሚስ። ጠፋ ብዬ ሙሉ ብሎኩን አካልዬ ቆይ ስልኬን ይዤ ልምጣ ብዬ ስገባ እዩት ቤቱን ልጁ የት እንዳለ አሁን ይሄ ምን ይባላል? እዩ ዳቦ ይዞ ጭራ ጉድ እዩ። አሁን ይሄ ምን ይባላል? አንቺን እንዲያርጎሽ ነበር ሚስ። እዩ ውሸት ነው እንዳይባል። አሁን ወላጆች በጣም ከባድ ሁኔታ ላይ ነው ያሉት። ምክንያቱም ልጆች እረፍት ላይ ናቸው። ለልጆች እረፍት ነው፣ ለወላጆች ደግሞ ከባድ ጊዜ ነው። እንደ ድሮ ጊዜ ሽጉጥ በኮባ ተሰርቶ ወይ በጥቢኛ ምናምን አታለው ውጪ ተጫውተው የለም። እንደዛ ማን ይሰማል በዚህ ጊዜ? አሁን የሚያርፉባት 2 ወር እንግዲህ እንደ 2 ዓመት ተደርጋ ነው የምትቆጠረው። ብዙውን ጊዜ እንግዲህ ተቃጥረዋል፣ አረዋል። አንድ ክፍል ውስጥ 20 ካለ 20 ጸባይ ነው የሚያስተናግዱት። ህፃናት ባሪ ከቻሉ ኑሮ በጣም ለነሱ ቀላል ነው። እንግዲህ ሚሶችም ዝም አላሉም። እንግዲህ ያሉበትን ሁኔታ አይተን እንመለስ። አይዟችሁ ወላጆች
ጠፋ ብዬ ሙሉ ብሎኩን አካልዬ ቆይ ስልኬን ይዤ ልምጣ ብዬ ስገባ እዩት ቤቱን እዩታው። እንግዲህ ሚስዬ የሰጠችው ምላሽ በዝምታ ውስጥ ምን ይተነተናል መሰለህ? ድብን እንዳልነው ድብን በሉ። እኛ እቺን 2 ወር ማረፍ አለብን። ያው መስከረም ተከፍቶ ወደ ክላስ ገብተው እንግዲህ እስከሚያመቅሰቃቀሏቸው ድረስ። በፊት ግን በእኛ ጊዜ እንደዚህ አይነት ነገር ነበር። እዛ ኤልኬጂ ተምረን ስንመጣ ኤልኬጂ አልተማርንም ሁለታችን። ቤተሰብ እንዴትኛው በምን አፎርድ አድርጎ ነው እናንተን ኤልኬጂ የሚልከው? ኑጌ አሁን ኤልኬጂ አስገብቶን ከ10ኛ ክፍል ብንወድቅ ዝም ይለናል? ለሚዲያ ነው። ውሸት ለምን እናስተላለን ነበር? የተማሪዎች ውጤት ተለቋል እና አባቶች ለልጆቻቸው በዚህ ሰዓት ምን አይነት እንትን እያሳዩ ነው? አዎ እኛ ስንወድቅ ምን እንደተባለን እነግራቸዋለን። እስቲ ይሄንን እንየው። ሳልፈልግ ሰው ይላል አብርሃምን ልታደርገኝ ነው? ነብዩ ኢብራሂም አለይሂ ሰላም ምን ነው የኔ ልጅ፣ እኔ አሁን አንተን ባርድህ አላህ በምትኩ ከጀነት ሙክት አይልክልኝም? አባዬ እባክህ ይታጠፋሉ። አንጀትህ ይታጠፍ ከይሲ ወይ ስማ፣ ማለፊያው ራሱ አንተ ብትሆን እኮ አታልፍም። ምን ይሻለኛል? 27 ከ700 ወይ ትምህርት ሆቤ አይደለም አባ። እኔ ደግሞ አንተን መግደል ነው ሆቤ። ና ገድዬ እጄን ለመንግስት እሰጣለሁ እንጂ አለቅም። ና አባዬ እባክህ አባዬ። እስማኤል ና ኧረ አባዬ ሰይጣን እያሳሳት ሰይጣን ላይማ 7 ድንጋይ ወርውሬ እኮ አባረ ቆይ ና እንዴ አባዬ በቃ ግደለኝ፣ ከፈለክ ግደለኝ። ይኸው በዚህች ሀገር ላይ ኖርኩ ሞትኩ ምንድነው ትርፉ? የሰው ልጅ በትምህርት ውጤቱ የምንገምት ከንቶች ነን እኮ። ሰውን ወረቀት ላይ ባለው እየመዘንን ወረቀት አልሰቀልኩም ብሎ ራሱን የሚሰቅል ወጣት ያፈራ ማፈሪያዎች ነን። ለትምህርት ብሎ ራሱን የሚያጠፋ ወጣት እያፈራ ስለ ትውልድ እናስባለን የምንል ቂሎች ነን። በመላሳችን ካራ ልጆቻችን መስዋዕት የምናደርግ የውሸት ነብዮች ነን። ግደለኝ ከፈለክ። እኔ ግን ወዳለሁ። ሳስብ የነበረው ስላንተ ጤና እንጂ ስለኔ መውደቅ አልነበረ። ለዛ ነው ራሴ ሳላጠፋ በህይወት የጠበቅኩ። በእኔ መሞት ደንግጠህ ትሞታለህ ብዬ። አንተ ግን እኔን ለመግደል ቋምጠህ ተነሳ። ለምን? ውጤት አላመጣም ብለህ። የስንቱ ቤት በማትሪክ የተነሳ ለቅሶ ቤት ሆኗል። ስንቱ ቤቱን ጥሎ ተሰዷል። ስንቱ የገባበት ጠፍቷል። አባዬ እኔ እወዳለሁ። በትምህርት ጎበዝ ላልሆን ይችላል። ፈጣሪ በሰጠኝ ነገር ግን አኮራሃለሁ። አንድ እድል ስጠኝ። ነካህ በላበት ና ቀፌ አፈና ልገለኝ ነው። ና አይደለም ና ግድ የለም ቀፌ ና አላመነው በልናት አረፍ ቁጭ መርዝ ይዘለት ዘይፈታ የሆነ ሰዓት ፋሽን ሆኖ ነበር። ትዝ ይልህ ከሆነ በረኪና መጠጣት፣ ራስን ያንቆ መግደል። አሁን ባለንበት ጄኔሬሽን እንግዲህ ሰው በትምህርት የሚመዘንበት ጊዜ አይደለም። ለእውቀት ከተባለ ጥሩ ነው፣ ለገንዘብ ከተባለ ግን ከትምህርት ይልቅ በሙያ ቢበረቱ የተሻለ ገንዘብ ማግኘት የሚቻልበት ጊዜ ላይ ነው ያለነው። አሁን ኑጌን እንዲህ ብለህ ብታስረዳው ምን አለበት? አሁን ላይ አይደለም፣ በድሮ እኮ ትክክል እኮ ነው። ምን አለህ አካውንት ላይ ብትለው 4000 ብር ይዞ የ2000 ብር ምሳ ይበላል። እሱ ነው ወሳኙ። ገንዘብ ይኸውልህ፣ ገንዘብን ዝም ብለህ አትይዘው። ገንዘብ የምትይዝበት ቦታ አለ፣ ገንዘብን የማትይዝበት ቦታ አለ። እኔ አሁን ባለው ለምሳሌ በወጣቱ አካሄድ አይተህ ከሆነ አሁን ያለው ወጣት ምን አለህ አካውንት ላይ ብትለው 4000 ብር ይዞ የ2000 ብር ምሳ ይበላል። ትክክል። ካፒታሉ ነው። ስለ ነገ ቢያመው እንኳን መታከሚያ ሌላ ገንዘብ አይኖረውም። 200 ብር አውጥተህ 100 ብር አውጥተህ ቀሪውን አስቀምጠህ የምታልፍባቸው ኤጆች አሉ፣ ጊዜዎች አሉ። ያን ታይም ካለፍከው እነዚህ አሁን በዚህ ልክ መያዝ አለብህ የምትላቸውን መያዝ የማያስፈልግ ታይም አለ። አሁን እኛ ባለንበት ስቴጅ ላይ ምናልባት ገንዘብን መያዝ ያለብህ ያለ አግባብ የምታወጣቸው ሚሊዮኖች ሊሆን ይችላል። ያለ አግባብ የምታወጣቸው ሺዎች ላያሳስቡህ ይችላሉ። ምክንያቱም ግድ ነው፣ ታይምህ ነው።
ይኖርህ። በዛኛው ኤጅ ላይ ግን አሁን በምትሰራበት ገና በመነሻ ሰዓት ላይ ከካፒታልህ ጋር የማይመጣጠን ገንዘብ እያወጣህ የምትመጣ ከሆነ በጣም አግባብ አይደለም። ገንዘብን ስትይዘው ነው ቫልዩ የሚኖረው። ሳታሻግረው ወደ አንድ ነገር ሳታሻግረው በፍጹም ገንዘብህን መልቀቅ የለብህም። እኛ ራሳችን አሁን ባለው ሁኔታ ገንዘብ ታጣለህ፣ እንዳታጣ ብርህን ቦታ ትሰጠዋለህ። ኢሚዲየትሊ ልክ ሲመጣ ያለ አግባብ ቦታ ላይ እንዳይወጣ ቢዝነስ ውስጥ ትከተዋለህ። ሁለተኛ ቢዝነስ ብር ሲመጣ ወደ ሌላኛው ቢዝነስ ትከተዋለህ። እዛ ውስጥ እየታሰረ እንዲመጣ እድል ትሰጠዋለህ። ገንዘብን በውጪ ካየኸው ችግር ነው፣ ታጠፋዋለህ። ስለዚህ ለራስህ የሚሆን አሁን በዚህ ሁኔታ ላይ በደንብ በበቂ ሁኔታ መጠቀም አለበት። ግን መነሻ ሰዓት ላይ በፍጹም ገንዘብ ላይ አያያዝህ ትክክል ካልሆነ አትለወጥም። ባለፈው ባስ ላይ ትልቁ ባስ የለም እንዴ ተንጠልጥለን የምንሄድባት አንበሳ ባስ፣ እዛ ላይ አይፎን 70 280 ሺህ ብር የሚያወጣ ስልክ ይዞ ለጠጥ ተደርጎ 50 ብር ትኬት ቆርጦ ነው የገባውና እዛ ሆኖ ጭራሽ ይነካካዋል ማለት ነው። እየተሳደበ ነው እየነካካ አይደለም እየተሳደበ ነው። እኔማ የሆነ ሰዓት ትክ ብያየሁትና ኧረ ለሪሰርች ነው የገባው ኧረ ሰዎች አትሳሳቱ ልልም አሉ። አይ አይደለም እንዴ ቅርብ ጊዜ እኮ መኪና ይገዛ ነበር ይሄ ብሩ። እኔ አይ ያልኩበት ምክንያት ምንድነው አከከ የሆነ ሰዓት ላይ እንግዲህ አይፎን 70 ይዞ ተያዘ ወደ በቃ አሁን ለሪሰርች ነው ተብሎ እንትን እንዳይባል ፎከት አደረገ እንደኛ ማለት ነውና 280 ሺህ ብር አንድ ድር በልስ በሆነ ሰዓት ምንድነው ይሄን እኔ አልችለውማ እዚህ ግርፍ አለ እሱ ሞክሮ እንዴ አንተን እንደ በላኸኝ ቦታው ላይ ያገኘኝ እኮ አየስ እንደገባባ። ለማንኛውም እቺን የገንዘብ አያያዝ ቲፕ እኛ ካገኘ ነው እኛ አሁን ተጠቅመንበታል። ይሄንን ገንዘብ አያያዝ ብሩ የለም እንጂ እውቀቱን ዋናው እውቀቱ ነው። አንተ ግን ዋናው እውቀቱ ነው። ከገንዘቡ በፊት እውቀት ካለ ገንዘብ ቢመጣ አያያዙን ታውቅበታለህ ማለት ነው። ምንሽ ነው የሚመጣው? ግስ ይመጣል አንድ ቀን ይመጣል። እንደ አሰራር ይመጣል። በዚህ በገንዘብ ዙሪያ ደግሞ ጓደኛ አታብዙ። አንድም ቢሆን ጥቅም ያለው ጓደኛ፣ ዝም ብሎ የሚያወራ ጓደኛ ምናምን ከሆነ ይሄ ጋቢ ለብሶ አጠገባችሁ የሚቀመጥ ከሆነ እንደው እንዲህ ስታዩት የሚያስጠላ አይነት ከሆነ ጓደኛ እንዳትይዙ። ቢቀር ባፍንጫችሁ ይውጣ ጓደኛ። እናንተን አሁን ላይ እያየ ከሆነ እናንተ ሳይሆን እኔን እያየ ከሆነ አሁን እናንተ ጋር ዞሮ ከሆነ ወረዛም ዞሮ ከሆነ እንዳትይዙ። ጓደኛ የሚባል ነገር ይቅርባችሁ፣ ባፍንጫችሁ ይውጣ። አዎ እኔ የታባቱ አንተ ምክር አይደለም። አይ የለኝም ተሙ ብቻ የምትለውን ቀረች። ስማ ተው አንተ ልጅ ትምህርት ተማር፣ ተው ሰጥተህ ትቀራለህ። ተው ተማር። ግን ከዚህ በላይ ትምህርት ምን ያደርጋል? አንተ እኮ ማለት ነው ፊደል በአሚር ማትይዝ ሰው እኮ ነህ። በአሚር ተው አትድፈን። ስማ ድፍን ምስር ራሱ ደፍኖ ነው 400 ብር የገባው። እውነቱን ነው። ይሄ ልጅ ሊያስነቅለን ነው እንዴ? ኧረ ትምህርት ተማር። የማታም ቢሆን እንዲህ እያልክ ተማር። አንተ 2 እና 3 5 ማትለይ ልጅ ተማርን። ከዚህ በላይ ትምህርት ትላለህ? ስማ ዩኒቨርሲቲ ሂደህ ማለት ነው በሲኖታ እኮ የማይቆመውን ሽሮ ብላ ወንድሜ። ከዛ በኋላ ለዚህ ህዝብ ወጥተህ ብርሃን ትሆናለህ። አሁን እኮ ያንተ አይምሮ ማለት በቀን በባትሪ ማለት እኮ ነው። መለስተኛ ከብት በረት መስለህ ትኖራለህ ምድር ላይ ደንዛል። ስማ ፊደል በመልክ የምትለይ ሰው በምልክት እስከመች ነው የምትኖረው? ትርፋንጀት የሆነ ኑሮ ሂሳብ 3 ሲባዛ 3 13 ነው ያልክ ልጅ ደብል ፖንቴ ማይም ኧረ ተው ቀለም ተነካካ ባትማር ትምህርት ቤት ተደገፍ ሂደህ እስተጋባል ከተማሩት ጋር ጃንጆ ወንድ። አሁን እኔ እናንተ ይሄ ኤሲ ነው ኤልሲ ነው ምንድን ነው የሚባለው? ይሄ አእምሮ አይኪው ለአንተ ነው እንዲያወራው የሰውዬ አይምሮ ላይ ካልክ እንግዲህ አይደለም። ይሄ ምን ተቃጠለ ምናምን የሚባለው ኦኬ አላውቀውም። አታስጨንቀኝ። እንደዚህ አላውቀውም ማለት እንደምን ኤሲ። እሺ የኔና አንተ ፊውዝ ተቃጥሏል። ማንም ሰው ምንም ቢናገር ኮሜንት ላይ እሱማ ምን አየህ ኑጌ ቀድሞ አቃጥሎታል። ቴንኪው ኑጌ። ሴት ልጅ የምታምረው በተፈጥሮ ጸጉሯ ሜካፕ ሳትቀባ ፊቷን ሳትሰራ ኖርማል ልብስ ስትለብስ ነው የምታምረው የሚል ወንድ ለስራ ዝግጁ ስለምትመስዩ ለስራ ዝግጁ የሆነችን ሴት ስለሚፈልግ ነው እንደዛ የሚለው። ምክንያቱም አሁን ሴት ልጅ በተፈጥሮ ኖርማሊ ኩሽና የምትገባ ከሆነ ጸጉሯን ተሰርታ ጥፍሯን ተሰርታ አሪፍ ልብስ ለብሳ አይደለም። ምክንያቱም የኛ ሀገር ምግብ ይሸታል ብዙ ጊዜ
ሙሉ አካላችሁ ነው የሚሸተው። ድጋሜ ሻወር መውሰድ አለባችሁ አይደለም ጸጉራችሁን ተሰርታችሁና። እኔ የምለው ቆይ ስራ መስራት ማለት ለራስ አይጠቅምም እንዴ? ቆይ ስራ ለሌላ ለወንዱ ብቻ ነው የሚጠቅመው? አይምሮ ሲኖር ነው። እንዴት ነው እሱ ከሌለ አይጠቅምም። ስራ መስራት እኮ ለራስም ጭምር ነው። አይግስ አንተ የዋነ ከቤት ስለማትወጣ አራስ እኮ ነህ። መች ከቤት ወጣህ እናንተ? አራስ ለስጥት አራስ ከቤት አይወጣም። ጓደኛ ያጠፋል፣ ጓደኛ ያለማል። ኧረ ያገማል። ልክ ብለሃል። አገማኸኝ። ረኪ ከተሩ እኔ እኮ ወንድ ልጅ እኮ ነኝ። ፈጣሪ በኪነ ጥበብ የሰራ ወንድ እኮ ነኝ። ወንድ ልጅ ያረግዛል፣ ወንድ ልጅ ይወልዳል። ይቅርታ፣ ወንድ ልጅ ያጠባል። እሺ ይቅርታ፣ ወንድ አራስ ያን ስላስተካክለልህ ምን ሆነ? ከአራሶች ጋር ያለ እንትን ምንድን ነው? እኔ በፖዚቲቭ ወይ ነው አራስ ያልኩት። አይና ረላሳል አራስ ተቀር ይሄ ደፈላውሃ ልክ አድርገታል። አይና ከማለም አለ ደብሯት ገባ። ይሄ ወክ ያለች ከዝዋ የትሄድ ያ ለሱ ኢንዲኬት ምንድነው የሚያደርገው? በቃ ሁሌ ሬዲ ላይክ ሺ ኢዝ ኦልዌይዝ ሬዲ ምግብ ለኔ ለመስራት፣ ልብሴን ለማጠብ፣ የሆነ ነገር ለማድረግ ለኔ ብላ ቡኮ ለማብኩ ብላ ያስባል። እና አትራክት የምታደርጉት ብዙ ጊዜ ራሳችሁን ሳትጠብቁ ስትቀሩ እንደዚህ አይነት ወንድ ነው። ይሄ ሰልፊሽ የሆነ ወንድ፣ ሰነፍ የሆነ ስንፍ ያለ ወንድ ከድህነት ጋር አብሮ ዘንድሮ አብዛኞቻችን የቤት ውስጥ ስራ የሚባል ነገር ከነ እንዲደብረን ለማድረግ ቆርጦ የተነሱ ሴቶች በጣም በዝተዋል። በጣም የሚያስቀኝ ስኪልን ኦሬዲ ወደ ኋላ አድርገን ጭራሽ ሴንስ ማለት ሎጂካሊ ወዴትም የማያደርስ ሀሳብ እንደዚህ በኮንፊደንስ ወጥቶ ለተናናሾችሽ ለመንዛት መሞከርሽ በጣም ነው ያሳቅሽኝና ሌትስ ብሬክ ኢት ዳውን። እስቲ አንቺ ባልሹ ወይ ነው የምር ናቹራል ሉክ ነው ወይ ችግሩ የሚለውን ነገር እንነጋገር። የአንቺ እውቀት ልክ ምን ያህል ድረስ እንደሆነ አላውቅም። ይኸውልሽ ናቹራል ሉክ ኖርማሊ የሚፈለግበት ምክንያት ፐርሲቭድ የሆነ ትረስት ስለሚፈጥር ነው። አንድ ሰው ሜካፕ ተቀባብታ ወይ ኢቭን ወንድም ቢሆን እኮ በቃ የሌለ ቁንን ብሎ ከሚወጣና ጀስት ላላ ብሎ ሲሆን ይሄ ሰዋዊ የሆነውን አፕሮቻቢሊቲ ስለሚጨምር ነው እንጂ አንቺ እንዳልሽው በቃ ለቡኮ ለልብስ መተኩስ ምናምን ሬዲ እንደሆነች አይደለም የሚያሳየው። ሲቀጥል በቤር ፌስ ወይም ናቹራሊ በራሷ የምትተማመን ሴት ከሆነች ነው ሲጀመር የምትወጣው አይደለ? ሶ ዳት ሚንስ ናቹራሊ ፊታቸው ላይ እንደዚህ የማይለቀለቁ ሴቶች ማለት ነው በጣም ብዙ ኦፈር የሚያደርጉት ነገር እንዳለ ስለሚያውቁ ነው። እና ባንቺ እንዳልሹ ቪዲዮውን ሙሉን ገብታችሁ ይውጥሽ። ወደ መጨረሻ አካባቢ ምን አለች? ለራስሽ ሰልፍ ሪስፔክት ካለሽ ነው ሰው የሚወድሽ ነው። ሰልፍ ሪስፔክት የሚመስልሽ እንዳሻንጉሊት ተቀባብቶ ቁጭ ማለት ነው እንዴ? ውስጥሽ ባዶ ሆኖ እንዳሻንጉሊት ተቀባብተሽ ብትወጪ ምን አይነት ወንዶችን አትራክት እንደምታደርጊ ልንገርሽ። ይሄ ሃይ ሜንቴናንስ መሆን በጣም የሚገርም ነገር ነው እና ብለሽ እዚህ የሰበክሽ ነገር ምን አይነት ወንዶችን አትራክት እንደምታደርጊ እኔ ደግሞ በተራይ ልንገርሽ። አንደኛ የሶሻል ቫሊዴሽን ጥማት ያለበት ወንድ ከሆነ ኦፍ ኮርስ የሰራው ኦሬዲ ትራማውን ወይም ደግሞ የውስጥ ኦሬዲ ቁጭቱን ሂል ሳያረቅ እንዲሁ ዝም ብሎ ኤክስተርናሊ ኢምፓወርድ ለመሆን የሰራ ወንድ ከሆነ ኦፍ ኮርስ ለሶሻል ቫሊዴሽን ጥማት ስላለበት አብሮ ያለችው ሚስት እኮ በጣም እኮ ራሷን የምትጠብቅ ናት ምናምን ለመባል ነው እንጂ ያከብረኛል ብለሽ እንዳትጠብቂ ቆንጂት። ሁለተኛ ከዚህ ጋር የተያያዘ ነው ፐርፎርማንስ ማይንድ ያለው ሰው። ይሄ ማለት በቃ ሃይ ሌቭል በቃ ላይፍ ስታይል ምናምን የሚፈልግ ወንድ ነው እንጂ ትሩሊ ወንድ ልጅ ማለት ነው የሰራበትን ገንዘብ ለሜካፕ ሳይሆን ማባከን የሚፈልገው ወይም ላንቺ ጥፍር ላንቺ አርቲፊሻል ፀጉር ሳይሆን ማባከን የሚፈልገው ኢትስ ሃውስሆልዱን በትክክል ቴክ ኬር ለማድረግ ለልጆቹ ጥሩ እናት መምረጥ ላይ ምናምን ነው እንጂ አይ ዶንት ቲንክ አሁን የምትያቸውን ወንዶች ኦሬዲ እንትን እንዳልሽ ላይ በጣም ሱፐርፊሻል የሆኑትን ይሆናል እንጂ የሚያከብርሽ የምር ለሜካፕሽ ከሆነ ግም ለግም አይነት ነገር ነው የሚሆነው። ለምሳሌ ግም ለግም አብራዝ ግን ነው። ምክንያቱም የለፋበትን ነገር አምጥቶ ሜካፕና ጥፍርና ቅንድብና ጸጉር ላይ እንትን ከሆነ ከባድ ነው። ምን ጥቅም አለው? ምን ጥቅም እና ደግሞ ይሄ ሜካፕ አይቶ ያገባ ሰው ሜካፑ በወለቀ ጊዜ ጠዋት ካየ ከባድ ነው። ጨቡዴን አቅፎ እንደማደር ነው በቃ። በሀገራችን ደግሞ እንደ ጨቡዴ ከጨቡዴ ጋር ይከለከላል። እና ግም ለግም ያለችው በጣም አስታራቂ ሀሳብ ነው። ግም ላይ በጣም ጎበዝ ነው። እሺ ሲቀጥል ኮንትሮል ዳይናሚክስ ይፈልግ ነው ወንድ ልጅ በገንዘቡ የሆነች ሴት ላይ ኢንቨስት እያደረገ ከዛ ግን ስብዕናሽን፣ ሴትነትሽን፣ ሰውነትሽን እስክትጠይ ድረስ እንዴት አድርጎ ሚስትሬት እንደሚያደርግሽ ይሄ የምናውቀው ነገር ነው። ከተማው ላይ ብዙ ሴቶች በጣም የሚገራርም መኪና ይዘው የሚገራርም ላይፍ ስታይል ኖሯቸው ምናምን
ከዛ ግን ኦሬዲ የሆነ የሚያስቀምጣቸው ባል ካለ ምን ያህል በሱ እርግጫ ውስጥ እንደምትኖሪ ታዩ። በቃ ማለት ምን ነገርሽ ነገር ሁሉ አይደለም። ቤት ውስጥ ስራ አልሰራም ወጥወጥ ሸታለሁ ብለሽ ሊትራሊ አንቺ ወጥወጥ ሲያረግሽ እንግዲህ እንዴት እንደምትዘልቂው አላውቅም። ሲቀጥል ይልሽ ምናልባት ላቭላንጉ አክት ኦፍ ሰርቪስ የሆነ ወንድ እንደው የምር ወዶሽ እንደዛ ያደርግልሽ ይችላል። ግን እሱም ቢሆን እንዳልኩሽ እኔ የወንድ ልጅ ገንዘብ የጦጣ ፍራንክ የሚመስላችሁ ነገር ግን እኔ ምንም ግልጽ እየሆነልኝ አይደለም። እሱም እኮ ሰርቶ ነው የሚያመጣው እኮ ለአንቺ ሜካፕ 20 ሺህ ብር ሲከፍል do you really think ኮንፊደንስ ስላለው ይመስልሻል? በቃ ላይክ የውስጡን ኦልሬዲ ኮንፊደንስ ስላልሆነ በዛ ላይክ ወርዙን ለራሱ ዲፋይን እያደረገ ነው እንጂ truly ኮንፊደንት የሆነ ወንድ የፈለገ ቢወድሽ ወደ ትክክለኛ አንቺነትሽን ሊገነባ ስብናሽን ሊገነባ ወደሚችል ነገር ነው እንጂ የሚወስድሽ ሁላ ሜካፕ የምትቀቢ ከሆነ ሁላ ሊያስቆምሽ አይልሽም። ግን ብታቆሚና ላይክ ሞር ናቹራል የሆነውን ነገር ብትጀምሪ የተሻለ ነው ምናምን ብሎላ ኮንቪንስ ሊያደርግሽ ይችላልና ይሄ ድክም ያለ ስታንዳርድ ይዛችሁ ድክም ያለ ወንድ ለምትጠብሱት ነገር እንዲወጥቶሽ በቃ የሆነ እንደ ጀብድ ትልቅ ጀብድ ስታወሪ በጣም ነው የሚያሳፍረው። ማለት እኔ እንዳልኩሽ ለግለሰብ በግልሽ መብትሽ ነው። ግን ይሄ ሎጂካል ያልሆነ ነገር እንደዚህ ወጣችሁ በቃ ስግጥ ብላችሁ ጥጮቹን አመርዟቸው ማለት ያንቺ lack of skill is not a self respect። ያንቺ እንደ የሆነች አሻንጉሊት ተቀባብቶ መቀመጥ is not a self respect። ያንዴው ውስጥሽ ላይ ያለውን ባዶነት ለመሸፈን የምትሄዱበትን ርቀት ነው የሚያሳየው። እንዴ ባይ ዘ ዌይ የሆነ ሰዓት ላይ ሜካፕ እና እንትን ራሱ ሊትራሊ ቆዳሽን ሸብሽቦ ያለ እድሜሽ አርጅተሽ ነው የምታገኙ ራስሽንና it's not something to be proud of, trust me። ደግሞ በጣም ይገርምሽ የኛ ምግብ በጣም ይሸታል ምናምን አለች እንዴ እና ታዲያ ምግብ ሸተተሽ እና ምን ትሆኛለሽ? አሞቺ የሆነ ሽንት ቤት ምጣጪ ነው የተባልሽ እኮ ነው የምትመስዩ። ማለት እነሱም እዛ ጋር የሚሰሩትን እንትን ለማለት ሳይሆን ቢያንስ እሱ በክፍያ ሲሆን ሲሰጣል ነው አምነውበት ሲገቡ። ግን በቃ ታጠቢያለሽ ገላሽ እንዴ ጸጉር ቤት ሶስቴ ስትመላለሽ ዞሮ እና ገላሽን አታጠቢ ነበር እንዴ? በቃ አሁንም ሰርተሽ መታጠብ ነው እኮ። በጣም ስቱፒድ የሆነ ይሄ እንዴት ነው የራስን ስንፍና ጀስቲፋይ ለማድረግ ብቻ እንጂ ምንም ሎጂካል ኤክስፕላኔሽን የሌለው ነገር እኮ ነው ያወራችሁ ችልጅራን። እና አባካችሁ በነገሩ እነዚህ ሴቶች በጣም በቃ የሆነ እንደዚህ ኢንታይትል ሆነው እንዲመጡት የሚያደርጉት በየኮሜንት ሴክሽን ነው ቁንጅናዋን ብቻ ያያችሁ በቃ የኔ ልዕልት የኔ ቆንጆ ምናምን ስትሏቸው ጭንቅላት የሚባል ነገር ለምኔ ብለው ውልቅ አድርገው ያወጡትና ጭራሽ ቁርፍድፍድ ያለ ስታንዳርድ እንደ ትልቅ ጀብድ self respect you don't even know about self respect ነው ማለት የምር ሜንታሊቲሽ እንደዚህ ከሆነ this is not self respect, this is እንዲሁም lack of self respect disguised as የሆነ እኔ self respect አለኝ ነገር ምናምን እንዴ ሜካፑ አለቀ ቢባል የሆነ ሰዓት ላይ ሜካፕ ቢባል ነገር የለም ሂውማን ሄር አይገባም ብትባይ እኮ አንቺ እኮ በቃ ጠለሽ ቀረሽ ማለት ነው። ምክንያቱም ኮንፊደንስሽ ቤዝ ያደረገው ውጫዊ እቃ ላይ ነው ማለት ነው። so this is not ይሄ ወጥተሽ proudly የምትመክሪው ምክር አይደለም ዲር። እኔ አይ ዶንት ኖ በቃ ከቀንቀን እኮ በጣም የሚገራርሙ ሰዎች ናቸው። ኤኒዌይስ ከተነፋነፍኩባችሁ ኃይለኛ ጉንፋን ይዞኛል። ሰሞኑን የቀረውትም ለዛ ነው። ግን ማንም መጥቶ የጠየቀኝ የለም። አዝኛለሁ። ኤኒዌይስ ኮፕሊንግ አድርጉሽ ጋይስ። መልካም ቀን ባይ። ስንቱ አርጃኖና ገሶ አይደለ እንደ ይወጣ እንትን የሚለው አንቺ ታምሽ ቀርተሽ እኔ ልታመም ቅቅል መጋበዛታለሁ። የበቆሎ ነው የኮነ ችግር አለ ችግር አይደለም። እንደነዚህ አይነት ምሁር ሴቶች ይገባቸዋል እኮ ይገባቸዋል ብቻ አይደለም እንዴ አንተ ኩላሊትሽ ሸጣህ እንኳን ብትጋብዛት ቅቅል የበቆሎ ነው አሁን አንተ አቅም ያለ እንጂ ወይም ደግሞ የሐሹቅ የለም። እዚህ ላይ አሁን ሐሳብ ጠብ አድርገን አናበላሽም። እሷ ግን እንትን ባርጋ ነው ያስገባችልን። ቆንጆ ባህሪ፣ ቆንጆ እንግሊዘኛ፣ ቆንጆ መልክ፣ ቆንጆ ሴት ቢግ ላቭ ኤንድ ቢግ ሪስፔክት። ቅቅሏን ግን እዚህ ቤተሰቦቼ አይ አንተ በቆሎ ምን ሆና ልጁ ችግር አሹቅ ይንታል ተመስገን በል አለ ተመስገን በል እንዴ ተመስገን። አንተ ሲጀመር ማንጋባዝ አረገ ቀቀለ በቆሎ ምናምን እኔ በራሴ መጋበዝ እችላለሁ። አይ ሃቭ ሰልፍ ኮንፊደንስ አለም ለመጋበዝ ነው ያስፈልገው። ሰልፍ ገንዘብ ነው እሱ ደግሞ አንተ የለህም። ለማንኛውም እንዲፈታ ዘና እንዲሁም ቁም ነገር እየጨበጣችሁ እንድትኮመኩሙን ያደረጋችሁ ሰመር ሪል ስቴት ነው። ሰመር ሪል ስቴት እንግዲህ ሽማግሌዎቹ ልቆ የመጀመሪያው ማስታወቂያ ለአቅመ ሔዋን የደረሰው አካውንታችን እንሆ ማስታወቂያ ለመስራት በቅቷል ማለት ነው። እንኳን ደስ አላችሁ። ሰመር ሪል ስቴት ከልብ እናመሰግናለን። ሰመር ሪል ስቴት 17 ወለል ያለው አፓርታማ ሰርቶ አስረከበ በካሳንቺስ ሴቶች አደባባይ። አሁን ደግሞ እንግሊዝ ኤምባሲ ከሚናሮ አጠገብ ሌክዠሪ የሆነ አፓርታማ እያስገነባላችሁ ነው። በሁለት ወር ውስጥ
ቤዝመንቱን ጨርሶ የተወነጨፈ ነው። የሚገርም ነገር። እንዲሁም በተጨማሪም አፍሪካ ህብረት በቅርብ ርቀት በሚገኘው ቡልጋሪያ ላይ እያስገነባ ነው የንግድ ሱቅና የመኖሪያ አፓርታማ። ከእናንተ የሚጠበቀው ለቤቶቹ 10% ብቻ ከፍሎ መመዝገብ ነው። ዴሊቨሪ ጊዜ ይቆይብናል እንዴት እናደርጋለን ለምትሉ የማይቆይበት ትልቁ ምክንያት ኮምፓውንድ አይደለም፣ ሲንግል አፓርታማ ነው። በተባለበት ጊዜ እጃችሁ ላይ የመጀመሪያውን የገዙ ሰዎች ናቸው። አዲሱን እንግሊዝ ኤምባሲ አካባቢ 75% ነው የገዙት። ይሄ ተአምር ነው። 75% ተገዝቷል፣ 25% ነው የቀረው። 25%ን ደግሞ ከፈጠናችሁ ታገኛላችሁ። ተሙዬን ብላችሁ ከሄዳችሁ ደግሞ ምን ያጋጥማችኋል? 30% ቅናሽ ለ20 ሰዎች ብቻ። አዎ ከዛ 21ኛ ሆነ ብትመጣ ምክር ነው የሚቀነስልህ። አይሆንም። ስለዚህ ፍጠን። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ማድረጋችሁ እንዳትረሱ፣ የላይክ ምልክቷን መጫናችሁ እንዳትረሱ። ለሚቀጥለው ቪዲዮ ደግሞ ኢትዮጵያ ውስጥ ሆናችሁ የምታዩን ቤተሰቦቻችን ያችን ምልክት አብራታችሁን እንዳትረሱ። ስለጠፋን በጣም ይቅርታ በድጋሚ። ቴንክ ዩ